ምግባቸውን ምግብ አዘሻል አይደለ? አይ ምግብ አላዘዝኩም ምናምን ራሳቸው ነበረ ትላለች። ከዛ አማን ሲመጣ ይጠልቡና ምግቡን ይበላሉ። ከበሉ በኋላ ሁሉም በየራሱ በሚሄዱበት ሄዱ። ይችኛቱም አማንን እና ሄቨን አንድ ላይ ይጓዙ ነበረ። ከዛ ስላለፈ ህይወታቸው ምናምን ያወራሉ። ከዛ እሱም ደግሞ ያወራታል። በጣም አሪፍ ጊዜና በጣም ቆንጆ ጊዜ ነበር ያሳለፍነው ብሎ ይነግራታል። ከዚያም በኋላ አዎ ነበረም፣ ግን እኮ አንተ መንገደኛ ሰው ነህ፣ አርፈህ አትቀመጥም ትለዋለች። እንደዛ ነው እንደምናምን ይላታል። አዎ ስለዚህ ባሌ ቢያይኝ ከአንተ ጋር አብሬህ እያድኩኝ እያለ ጥሩ ስሜት አይሰማውም ትላለች። እሺ በቃ ምናምን ይላታል። በሚገርም ሁኔታ ጓደኛዋ እህትና ወንድም ነን ተባብለው ግን የሷን ባል እያጓገጠችባት ሄቨንን። ከዛም በኋላ ወደ ቢሮ ትሄዳለች። ወደ ቢሮ ሳትሄድ በፊት እሱ ባሏ የሄቨን ባል ያስታውሳል። እንዴት ነው ከአማን ጋር ያለፈ ህይወታችሁ የፍቅር ጊዜያችሁ እንዴት ነበረ ብሎ ይጠይቃታል። ከዛ እሱ እኛ ፍቅረኛሞች ሳንሆን በቃ አብረን አድገን አብረን ስላደግን የቃቃ ጨዋታ ነበረ ትለዋለች። እንደዛ ነው ቢሆንም እሱም ቢመጣም በስተመጨረሻ ምርጫዬ አንተና አንተ ብቻ እንደሆነ ትነግረዋለች። እሺ እንደዛ ከሆነ ኦኬ እና ታዲያ ሌላ የምትጠይቀው ነገር አለ ትለዋለች። አይ የምጠይቅሽ ነገር ሞን የለኝም ይላታል። ለዛሬ ይበቃናል ይላታል። እህትና ወንድም ሰብየዋ ትመጣለች። ወደ ቢሮ ትሄዳለች። ስትገባ እሱም ደግሞ እያስታወሰ ነበር። ቁጭ ብላ ተናዳለች። ምንሽ ነው እንዴ አይጥ እዛት የያዙብኝ እንዴት አልናደር ትለዋለች። ይሄ የሚገርም እኮ ነው። ውድና የተከበራችሁ ውድ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። በያላችሁበት ያለ ሰላምና እዝነት ይወርድልኝ ይላለሁ። ከዛም በኋላ እንግዲህ ምን ታደርጋለች መሰላችሁ? እሱም ደግሞ መጣና ንፍቅ ብለሽኛል የኔ ውድ ሚስት ይላታል። የውሸት ሚስት እህትና ወንድም ነው ተባብለው የሰው ህይወት ሶስተኛ ህይወት እያበላሹ እያለ ማለት ነው። ከዛም በኋላ አንቺ ከቆንጆዬ ሚስቴክ ከሆንሽ ምናምን ይላታል። ከዚ እህቴ ምናምን ሲላት እንዴ ይሄ ቃላት በጣም አልወደውም ምናምን ትለዋለች። እህትና ወንድም ስለሆነ የሚሰሩት ማለት ነው። ከዛም በኋላ እንደዛ እንድትለኝ አልፈልግም ትላለች። እሺ ሚስቴ ይላታል። ከዛም በኋላ በጣም ነው የተናደድኩት፣ ስለዚህ ዛሬ ሄዳ ሄቨንን ይቅርታ እንጠይቃት ትለዋለች። እሱማ ሊሆን አይችልም ሂጅ አልጠይቃትም ይቅርታ ይላታል። በሚገርም ሁኔታ ትጠይቃታለህ ትለዋለች። እሷም ደግሞ የእሷን ልጅ ለማውረድ እየታገለች ከሰው ጋር እየተደዋወለች ነው ያለችው። ከዛም በኋላ እሱም ደግሞ ወደ ቤት ይሄዳል። ወደ ቤት ከተመለሰ በኋላ እሷ ቁጭ ብላ ነበረ። ሄቨን በጣም ተናዳለች። አበባ ይዞ የሚጠጣ ይዞ መጣ። በሚገርም ሁኔታ እሷም ደግሞ በጣም ስለተበሳጨች ወደዛ ሂድልኝ አለችው። በቃ ይቅርታ ሊሞክራት ፈለገ፣ እምቢ አለች። ከዛም በኋላ ወረወረችው። ከዛም እሱም በጣም ተናደደና እህት ተብዬዋና ሚስት ተብዬዋ ጋር ይደውላል። እንግዲህ እህት ነን ብለው ግን እነሱ ሚስትና ባል ናቸው። የሄቨንን ህይወት እየተጫወቱባት ነው ያለው፣ የውሸት ማለት ነው። የእሷን ገንዘቧን ለመውሰድ ወይም ንብረቷን ለመውሰድ። ከዛም በኋላ ሄቨን ደግሞ አልጋዋ ጋር ትሄድና ታለቅሳለች። አባዬ አንተ እኮ ያልከኝ ነገር ትክክል ነው፣ እኔ እኮ የትዳር ጓደኛሽ አይሆንም ያልከኝ ነገር እውነትን ነው ብላ ታለቅሳለች። እሱም ደግሞ ይደውላል። እሷ እኮ ጠግባለች፣ በጣም ጠግባለች፣ ይቅርታ አስጠይቃት እኮ ይቅርታ አልቀበልም ማለች ይላታል። አይ እንደዛማ ሊሆን አይችልም አባት አላት። አባት አለችው። ይገርማል። እኔ አባት ሲል ነው እንጂ ፍቅረኛ አባት ወይም ባል አባት ሲባል ሰምቼ አላውቅም። ከዛም በኋላ ለማረጋጋት ፈረገች። ረጋ ብለህ ተንፍሰህ ከዛም በኋላ አናግረት ትለዋለች። አላደርግም ይላታል። ታደርገዋለህ ብቻ ሳይሆን ትሰራዋለህ ሁሉንም ነገር ትለዋለች። እሺ በቃ ሞክራለሁ የኔ ቆንጆ ይላታል። ከዛም እሱን ደግሞ የእውነት ሚስቱ ጋር ይሄዳል። ሄቨን ጋር ከሄደ በኋላ አልጋ ላይ እያለቀሰች ነበረ። በቃ እኔ እኮ ምን ላድርግ፣ ስለዚህ ይቅርታ አድርጊልኝ ይላታል። ይደፋና ወደ እግሯ ጋር ይቅርታ አድርጊልኝ ይላታል። እሷም ደግሞ ከልቧ ሳይሆን ዝም አለችው። ከዛም በኋላ የሆነ አሰበች። በጣም እኔ እኮ አሁን ከጊዜ በኋላ የቀየረ ነገር የድሮው ባሌ እንዳሉን ውስጤ ይሰማኛል ትለዋለች።
አይ እኔማ ደህና ነኝ ይላታል። ማለቴ በቃ አንዳንድ ጊዜ እኮ አለ አይደለ የማደርጋቸው ነገሮች ትክክል ላይሆኑ ይችላል፣ አጥፍቻለሁ ይቅርታ ይላታል። ከዛም በኋላ በቃ ይቅርታ አድርጌልሃለሁ ትለውና ወደ ሳሎን ይሄዳሉ። ሳሎን ሲሄዱ የኔ ቆንጆ የኔ ፍቅር እያለ ማሞጋገስ ይጀምራል። እኔ እኮ ስላንቺ መጥፎ ነገር ምኑን ነገር ሲናገሩ በጣም ተሰምቶኝ ነው እንደዛ ነገር ያደረግኩት ይላታል። አንተ የሰው ሳይሆን የራስህን ነው እንጂ የማንም አትመስለዋለች። አውቆ እኮ ነው እሷን እያጃጃለ ከብያዋ ጋር ፍቅረኛ ሚስት እያለ እዛ እየሄደ እሷን እያማለለ ነው ያለው። ጓደኛውም ደግሞ እያስመሰለች ለሷ እያለች ከሷ ጋር የምትፈልገውን ነገር እየወሰደች ነው ያለችው። ከዛም በኋላ እሱም ደግሞ በቃ ማቀማጠል ጀመረ። ከዛ ይቅር ምትኝ በእውነት ከልብሽ ከሆድሽ ከሆነ ነው እንጂ ይቅር ምትኝ አለበለዚያ አልፈልግም ትለዋለች። ከዛ እሷም ደግሞ ታስባለች፣ ታወርዳለች፣ ታዋጣለች። ከዛም በኋላ እሺ እዚህ ላይ ሳመኝ ትለዋለች አይኗ ጋር። ከዛ ይስማታል። በቃ አሁን የእውነት ከልብሽ ይቅርታ አድርገሽልኛል አላት። እኔ እኮ ይሄንን ልቤን ምን ላድርገው፣ በቃ ይሄንን የዋህነትን ምን ላድርገው ብላ ራሷን ታስባለች። ከዛ አዎ ይቅርታ አድርጌልሃለሁ ትለዋለች። አንዳንድ ጊዜ እኛ አይመስለንም የምናጠፋቸውን ጥፋቶች ከረፈደ በኋላ ሊሆን ይችላል። እሱም ደግሞ በጣም ስለሚጓጓ ልጅ ያችኛይቱ እህት ተብዬዋ ሚስት ተብዬዋ በጣም ተደናጋገረች። እሷም ወደ ላይ ሲላት በቃ ምግብም አልበላ ሲል የምታደርገው ነገር ስታጣ የሆነ ስሜቷ ትክክል አይነት ሳይሆን ቀራ። ከዛ ምን ማድረግ እንዳለባት ለራሷ ብቻዋን ሆና ማሰብ ጀመረች። እሱን ወደ እሱ ጋር ላከችና ወደ ሚስቱ ጋር ላከችና እሷ ደግሞ የራሷን መስራት ጀመረች። ከዛው ጋር ትደዋወልና ትሄድና መድኃኒት ለልጁ የምትገልበት ነፍሰ ጡር ናት ብላ ለማምጣት ወሰነች። ከዛም በኋላ ብቻዋን ቁጭ ብላ ማሰብ ማሰላሰል ጀመረች። ምን ተፈጥሮ ይሆን፣ ምን እያደረጉ ይሆን ማለት ጀመረች። አባን ደግሞ ወደ ቤቱ ይሄድና ስለዚች የሮሳን በምትባል ልጅ ግን ነግሯታል ለሄቨን። ይህች ልጅ አንዳንድ ጊዜ ጥሩ ልጅ ናት፣ አንዳንድ ጊዜ ደግሞ መጥፎ ልጅ ናት ይላታል። እንዴት ማለት እንደዚህ ልትቻልክ? አይ ፊቷ ለፎቶ ይመቻል፣ ግን ደግሞ ውሸታም የምትደብቀው ነገር እንዳለ ያስታውለኛል ትላለች። እንዴ አንተ ደግሞ ዝም ብለህ ነው ሁሉን ነገር አውቃለሁ ትላለህ ትለዋለች። አይ እንደዛ አይደለም፣ እኔ እውነቱን ነው የምነግርሽ፣ የሆነ ውሸታም ናት፣ የሆነ የምትደብቀን ነገር እንዳለ ፊቷ ላይ ይናገራል ይላታል። አረ እንደዛ አይነት ነገር የለም ምናምን ትለዋለች። ከዛ እሺ እሱን ወደፊት የምናየው ነገር ይሆናል ይላል። ወደ ቤቱ ይሄድና ስለሷ ወደ ፌስቡክ ጸጋ ይገባና ስለሷ ማወቅ ያለበትን ነገር ለማወቅ ይለፋለማል። ከዛም በኋላ እኔ ያልኩት ነገር በትክክል እውነት ነው፣ እሷ የሮሳን የምትባል ልጅ ውሸታምና አስመሳይ ሴት ናት ብሎ ይላል። በሚገርም ሁኔታ እሱ ብቻ አወቀባት፣ እሷ ሳታውቅባት ማለት ነው። እንግዲህ ጓደኛ አይነት ብላ እንግዲህ እህትና ወንድም ነኝ ብለው አድራት የእሷን ገንዘብ ለመብላት የሄቨንን ገንዘብ ለመብላት ይህንን ነገር እያደረጉ ያሉት። ከዛም በኋላ እሱም ደግሞ ነጋና ወደ ውጭ ወጣ። ወደ ውጭ ሲወጣ አማን ያለፈውን ህይወታቸውን ማስታወስ ጀመረ። እንዴት አይነት ፍቅር እንደሚያሳልፉ፣ በምን አይነት ሁኔታ ከትምህርት ቤት ጀምረው ከህፃነታቸው ጀምረው አብረው እንደነበረ ማስታወስ ጀመረ። በጣም የፍቅር ጊዜና ደስ የሚል ጊዜያቶች ማስታወስ ነበረ። እሱም በጣም ተደሰተ። አንዳንድ ጊዜ ትዝታዎች ይመጣሉና ወደ ውስጣችን ሲገቡ በቃ ምንናገረው ለራሱ ያቀተናል። ከዛም በኋላ እሱም ደግሞ ወደ መንገዱ መሄድ ጀመረ። ይችን ደግሞ እህት ተብዬዋና ሚስት ተብዬዋ ደግሞ ማሰብ ጀመረች። ምን እያደረገ ይሆን? ምንስ ተፈጥሮ ይሆን? ብቻ ያሰብኩትን ሁሉ ነገር አላማዬን ሁሉ እንድታበላሽብኝ አልፈልግም ምናምን ትለዋለች። እኛ እኮ አንተ ተጫወትባት ጌም ነው እንጂ የእውነት ባሏ እኮ አይደለህም፣ የውሸት ነህ እንጂ የእውነት ባሏ እኮ አይደለህም አለችው። በሚገርም ሁኔታ እንግዲህ አስባችሁታል። ለገንዘብ ስትል ጓደኛዋ ባሏን
እንግዲህ እሷም ደግሞ በህዋህነቷ እሷን በማግባቷ አግብታ ባሌ ነው ብላ እየኖረች ጓደኛዋ ደግሞ የዳረቻት ወንድሟ ነበረ። ግን ወንድሟ ሳይሆን ፍቅረኛዋ የራሷ ባል ነው፣ የሄቨንን ገንዘብ ለመብላት። ከዛም በኋላ ስለዚህ ጌም ስለሆነ እንድታበላሽ አልፈልግም፣ በደንብ አድርገን መጫወት ያስፈልገናል፣ እንደውም ሲጀመር መቀየር ያስፈልጋል ይሄንን ነገር ትላለች። ከዛም እሷም መድኃኒቱን ሄዳ ታመጣለች። መድኃኒቱን ስታመጣ እንግዲህ ምንም ላደርግሽ አልችልም ጓደኛዬ ሄቨን፣ ያሽውን ልጅ በህይወት አጠፋልሻለሁ ብላ ትስቃለች። አይ አሁንማ መሳቅ አያስፈልገኝም፣ በኋላ ከሆነ በኋላ እስቃለሁኝ፣ በጥብጬ እሰጥሻለሁኝ፣ ልጁም ይወርዳል ትላታለች። እንግዲህ እሱም ደግሞ በጣም ልጅ እንደሚወድና እንደሚያፈቅር ስለነገሯት ማለት ነው ህይወቴን ትበጠብጠዋለች ልጁ ተመጣ ብላ። ወይኔ የሰው ልጅ እኮ ምንነቱም አይታወቅም፣ አሁን አይደለም ምዝቀው በኋላ ሲሆንና ሲሳካልኝ ነው ብላ እዚህ ላይ ያበቃል። ውድ ቤተሰቦቼ በያላችሁበት ያለ ሰላምና ይዝነት ይውረድላችሁ። ቀጣይ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።